ገና ወደ ቤት ስገባ ሙስጤ ድምፁን ከፍ አድርጎ ማዘር ምራትሽ መታለች ተዋወቂያት አለ። መጅልሱ ላይ የተቀመጡት አባቱ እንደሆኑ ገምቻለሁ። ወደ የት ልሂድ? ምን ልበል? ጨነቀኝ። ባለሁበት ቆሜ ቀረሁ። የኔ ቆንጆ ልጅ መጣሽልኝ ብላ ሮጣ መታ ተጠመጠመችብኝ እናቱ። ለእኔም እናቴ ነች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የወረባቦ ሚዲያ ቤተሰቦቼ እንዴት ናችሁ? ዛሬ ከረጅም ጊዜ ቆይታ በኋላ በቪዲዮ መጥቻለሁ። የህልም ባሌን የተሰኘው ተከታታይ ትረካ ክፍል 15 ጸሐፊ ሰሚራ ሙሐመድ የተወሰነ ፓርት አለው። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ገና ወደ ቤት ስንገባ ሙስጤ ድምፁን ከፍ አድርጎ ማዘር ምራትሽ መታለች ተዋወቂያት አለ። መጅልሱ ላይ የተቀመጡት አባቱ እንደሆኑ ገምቻለሁ። ወደ የት ልሄድ? ምን ልበል? ጨነቀኝ። ባለሁበት ቆሜ ቀረሁ። የኔ ቆንጆ ልጅ መጣሽልኝ ብላ ሩጣ መታ ተጠመጠመችብኝ እናቱ። ለኔም እናቴ ነች። እናቱ እያልኩ አንቱ እያልኩ ላላርቃት እናቴ ብዬ እንዲጠራት ቀድማ ቃል አስገብታኛለች። ስለዚህ ልክ እንዳለሜ እንደሚጠራት እኔም እማ ብዬ ጠርቼ አቀፍኳት። አቅፋኝ እየሳመችኝ ብዙ ቆየች። እረ እኔም ተራ ይድረሰኝ የሚል የሲሃም ድምፅ አለያየን። ሲሁም ተጠመጠመችብኝ። እኔም አጥብቄ አቅፌ ሳምኳት። ከወንድሙ ጋር በቃላት ሰላምታ ተዋወቅን። እስኪ ነይ የኔ ልጅ ልሳምሽ የሚል ድምፅ ሰምቼ ወደ መጅልሱ ሄድኩኝ። አባቱ ትልቅ ሸህ ናቸው። ፊታቸውም በሻሻ የማያስፈሩ ኑራቸውም የሚያበራ ናቸው። አጠገባቸው ሄጄ ተንበርክኬ ተቀመጥኩ። ዛሬያን እንደጨረስኩኝ ትንሽ ተረጋጋሁ። ፍርሃት ቀነሰልኝ። ሲሃም ከጎኔ ተቀምጣ እያወራች ፍርሃቴን አባረረችው። አሁን የምሳ ሰዓት ነው። ተሰብሰቡ ተብሎ ሴት ለብቻ ወንድ ለብቻ ተሰበሰብን። ማድ ከበን በልተን እንደጨረስን ቡና ፈላ። በዚህ ሰዓት ሁሉም ከየራሱ ህይወት ገጠመኝ የሚያስቃቸውን ነገር እያወሩ ቤቱ በሳቅ ተሞላ። ሙስጤ ሲቀልድ ለዛ አለው። ማዘር እንዴት ነች? ኢማን አግኝቷታል ነው ወይስ አግኝታዋለች የሚባለው ብሎ ድንገታዊ ጥያቄ ጠየቀ። ጥያቄው ድንገታዊ ሆኖ እንዳስደነገጣት ንግግሯ ያስታውቃል። አይ ቆንጆ ናት፣ ምን ይወጣላታል? ግን የኔም ልጅ ጨዋ ነው፣ ስርዓት አለው፣ ሰው አክባሪ ነው እያለች አንዳችንን ከአንዳችን አስበልጣ እንዳንቀየማት በሚመስል አነጋገር ሁለታችንንም መረጠች። በዚህ ንግግሯ አለሜ ሳቁን ለቀቀው። በቃ ጠበቃዬ እኮ ነሽ እማ ብሎ አቅፎ ሳማት። ሙስጤ አሁንም አላረፈም። በአይኑ ዘወር ብሎ ሲመለከት ሁሉም ጥንድ ጥንድ ሆነው አቡበከር ብቻውን ተቀምጦ የፈንዲሻ ሰሃን አቅፎ ሲበላ ተመለከተው። አዎ አግብተህ ወልደህ አትቀፍና ሰሃን አቅፈህ ሆድህም ሙላ ሲል በንግግሩ ሁሉም ሳቁ። አቡበከር መብላቱን አቁሞ ሰሃኑን ከሱ አራቀው። ተው ሙስጤ በቃ አንድ ቀን ያገባል አልኩኝ እንዳይከፋው ብለሽ ነው? ይሄ መቼም አይሰማውም። እስኪ ቆጭቶት አሁኑኑ ያግባ፣ ሴት አቶ መሰለሽ ስላልፈለገ እንጂ አለኝ። በዚህ ጊዜ አቡበከር በምሬት መናገር ጀመረ። እውነት እኔ እንደናንተ አግብቼ መውለድ የማልፈልግ ይመስላችኋል እንዴ? እስኪ ንገሩኝ። በማሰብና በመፈለግ ቢሆን ኖሮ ከሁላችሁም ቀድሜ ነበር። ግን ሴት ሁሉ ሴት መሆን አይችልም። አላህን የምትፈራ የሆነች አምጥታችሁ ወይንም ጠቁማችሁኝ አላገባም ብያለሁን? ንገሩኝ። እምቢ ብያችኋለሁ። በቃ
እኔ በራሴ ፈልጌ አጣሁ። ምን ልሁን? ለአላህ ትዕዛዝ ተገዥ የሆነች ከገንዘብ ይልቅ እኔን የምታስቀድም የሆነች ካለች አምጧት። ዛሬ ነገ ሳልል አገባለሁ። ንግግሩን በመሃል ዝምታ አሰፈነ። የሼህ አህመድ ንግግር ዝምታውን አስወገዴ። ልጄ ንግግርህ ሰማሁህ። ጥሩን ለጥሩ ነው። አላህ የፈቀደው አላህ የወፈቀው ኢንሻአላህ። ልምከርና በዚህ ሳምንት ውስጥ አሳውቅሃለሁ። በአላህ ፍቃድ አንተም እንደ ጓደኞችህ ታገባለህ። አብሽር ልጄ፣ ሁሉም ለኸይር ነው። መፈተንህን አትጥላው። አላህ የተሻለ ይዞልህ ነው። ወርቅ በስንት ሰዓት ተፈትኖ ይድናል። እኛ ጋር ውድ የሆነው ኢንሻአላህ። በዱዓ በርታ አሉት። ይህን ሲናገሩ አቡኪ ፊቱ ላይ የተስፋ ብርሃን ፈንጥቆ ደስታ ይነበብበታል። ሌሎቹ ግን አለሜን ጨምሮ የሼህ አህመድ ንግግር ግራ ያጋባቸው ይመስላል። ሁሉም ተያዩ። ማንን ሊድሩት ነው? ለሲሃም ግብዣ ምስጋናዬን ለግሼ ስለነበረን ቆይታ ደስታዬን ገልጬ ተሰናብቻቸው ከቤት ወጣን። ሙስጠፋ ከማልንና አንዋርን ሚስቶቻቸውን ይዘው ወደ ቤታቸው ተመለሱ። እኔና አለሜና አቡኪ ብቻ ቀረን። አቡኪም ከስራ ቦታ ተደውሎለት በቃ ሸኛትና ወደ ሱቅና ብሎት ሄዴ። አለሜ የቤተሰቦቹ ቤት ደሴ ከተማ ላይ ሀገር ግዛት ነው። ወደ መናኸሪያ ለመሄድ ቁልቁል መንገድ ስንጀምር ሁቤ እዚህ ከመጣሽ ለምን ቤታችንን አታዩም? ያልወደድሽው ነገር ካለ አይተን እናስተካክላለን አለኝ። በሀሳቡ ተስማምቼ ወደ ተከራየው ኮንዶሚኒየም ቦታውም ደሴ ከተማ በሚገኘው ተቋም ከመድረሳችን ተርሚናል በሚባለው የኮንዶሚኒየም ቤቶች በሁለት ብር ታክሲ ትራንስፖርት አመራን። ቤት ገብቼ የእቃ ምርጫውንና የአቀማመጣቸውን ፎርም ለራሴ ገረመኝ። በእኔ ምርጫ የተገዙ ነው የመሰለኝ፣ ግን ደግሞ ምርጫዬን ጠይቆኝ አያውቅም። ምናልባት ባልና ሚስት በአንድ ወንዝ ይቀዳል ነውና የሚባለው ምርጫው ቢሆን አላውቅም። ብቻ ከሳሎን ወደ መኝታ ቤት ገባሁ። ዋው! ነጭ አልጋ፣ ነጭ ቁም ሳጥን። ቆይ ይሄንን ሁሉ ባንተ ምርጫ ነው ብዬ በአግርሞት ጠየቅኩት። አይ በኢክራም ምርጫ ነው የሆነው አለኝ። የኔ ውድ ጓደኛ ምርጫዬን ጠንቅቃ ታውቃለች። ስለ መልካምነቷ እያሰብኩ ፈገግ አልኩኝ። ከአልጋው ጎን ራቅ ብላ ወደ ተቀምጠችው የመዋቢያ ጠረጴዛ ተራመድኩ። ራሴን በመስታወት እየተመለከትኩ እድለኛ ነሽ ኢሙ አልኩኝ ለራሴ። ራሴን በመስታወት ቆሜ ስመለከት አለሜ ከኋላዬ አቀፈኝ። እጆቹ ከትከሻዬ ላይ ሲያርፉ ሰውነቴን ነዘረኝ። ደርቄ ቀረው። ፊቴን ወደ ራሱ አዙሬ አቀፈኝ። ደረቱ ላይ ተለጠፍኩ። የልብ ምቱን ድው ድው እያለ ሲፈጥን ጆሮዬ እንዴ ማግኔት ተጣብቆ ይሰማል። የልቤ ምት በጆሮዬ ለልቤ መልእክት የላከ መሰለኝ። የልቤ ምት ሲፈጥን ለራሴ ይታወቀኛል። እሱ እንዳቀፈኝ እኔም በማቀፍ አጸፋውን መለስኩለት። መሳሳም ጀመርን። በስሜት ቀለጥን። የአንዋር የስልክ ጥሪ ከገባንበት የስሜት ማዕበል ቀሰቀሰን። በፍጥነት ተነስቼ ቦርሳዬን ይዤ ሩጬ ወጣሁ። ምን እየሆንኩ ነው? እንዴት እንደዚህ ሊሆን ይችላል? እያልኩኝ በራሴ እያፈርኩም እየተንደረደርኩ መንገዴን ጀመርኩት። ቆይ አንዋር ባይደውል ኖሮ ምን ሊፈጠር ነበር? አዑዙ ቢላ። ኢማን ደካማ ነሽ፣ የማትረቢ ማፈሪያ ነሽ እያልኩኝ ራሴን ስወቅስ አለሜ ደወለ። ግን ማንሳት አላሰኘኝም።
ድምፄን አጥፍቼ ተውኩት። መናኸሪያ ደርሼ ጉዞ ከደሴ ከተማ ወደ ኮምቦልቻ ጀመርኩ። አሁንም ግን መደወል አላቆመም። እኔም ስልኩን አይቼ ድምፁን አጠፋሁ። አንስቼስ ምን ልለው? ምንም እንዳልተፈጠረ ማስመሰል አልችልም። ስለዚህ ዝምታን ምርጫዬ አረኩ። እኔ በጣም ባለጌ ሰው ነኝ። ይቅር የማልባል ስህተት ነው የሰራሁት። በፍጹም አንቺን የስሜቴ ማስተማመያ አድርጌ አስቤሽ አላውቅም። ዛሬ በተፈጠረው ነገር አፍሬያለሁ። ተሳስቼ አንቺንም አሳሳትኩሽ። ይሄ ይፈጠራል ብዬ አላሰብኩም። ሁሉም የኔ ጥፋት ነው። ይቅር በይኝ የማለት ድፍረት ባይኖረኝም ግን አላህ የውስጤን ያውቃል። የተፈጠረውን ነገር እንዳልተፈጠረ እንዲፈጠር አልፈልግም ነበረ። ወደ ቤትም ስወስድሽ ፈጽሞ ይህንን አስቤ አይደለም፣ ግን በቃ ሸይጧን አሳሳተኝ የሚል መልእክት ላከልኝ። ውድ ቤተሰቦች ቀጣይ ፓርት አለው። ሰላሙ አለይኩም ወራህመቱላሂ